አዎ ገና ደግሞ አልጨረስኩም። ማለት ማን ቀረሽ? እኔ ገና ብዙ አመት የምቆይ ሰው ነኝ። እንግዲህ ምን ማድረግ ይቻላል? በእናቴ ሞት ላይ የተሳተፉት አንዳቸውም አይቀሩም። አይ ጥሩ አደረግሽ። ግን ደግሞ ተጨማሪ የምትፈልጊያቸው መረጃዎች ካሉ ላግዝሽ እችላለሁ። ብቻውን ያደገ ሰው እኮ እገዛ ያስፈልገው። ደግሞም አንቺ ልታግዥኝ አልነበረም ቅድመ ፍላጎትሽ። እኔማ ዘመዴን ለማጥቃት የሞከረው ማን ነው ብዬ ነው። ያው ስጋ ስትሆኚ አለ አይደል? ተይ፣ አንቺና ወይዘሮ ሰማል ዘመድ አይደላችሁም። እድሉን አተሽ እንጂ እኔ ያደረኩትን ከማድረግ ወደ ኋላ አትይም ነበር። ወይዘሪት ሲፈን አሁንም የቀረውት ያልጨረስኩት አለ፣ ለግድያ መዘጋጀት አለብኝ በማለት ጭራሽ በእናቴ ላይ ሲስቁና ሲሳለቁ የነበረውን በእናቴ ሞት ላይ የቀለዱትን ገና እያንዳንዳቸውን ጨርሳቸዋለሁ ብላ ተነስታለች። እንግዲህ በመግደሏ ትጸጸታለች፣ ታዝናለች፣ ተነቃብኝ ብላ ትፈራለች፣ ደንግጣለች ብለን ስንጠብቅ እሷ ግን የሚቀራት እንዳለ እየተናገረች ትገኛለች። ወይዘሪት ጄሪ እንግዲህ ከባሏ ከአቶ አምነን ጋር ግብ ውስጥ ገብታለች። አቶ አምነንን ጊዜ እንድትሰጠኝ ከኔ ጋር እንድትሆን እፈልጋለሁ፣ ግዴታክ ነው፣ በሆዴ ውስጥ ያለው ያንተ ልጅ እኮ ነው ብትልም እሱ ግን አይመለከትሽም፣ ስለ ልጄ አንቺ አታዥኝም፣ ስለምን ልጅ ነው እንደዚህ የምትናገሪው? ሲቀጥል ደግሞ እናቴ ደፍራ ተናግራኝ የማታውቀውን ከነ ጎዶሎዬ ይሄንን ሁሉ አመት ተሸክማኝ የኖረችው እናቴ እንኳን እንደዚህ ተናግራኝ አታውቅም። አንቺ ምን ስለሆንሽ ነው የምትናገሪኝ? በማለት እንግዲህ በጥፊ አጋጭቷታል ማለት ነው። እሷም አለቃቅሳ እንግዲህ ይቅርታ ስትጠየቅ አልቀየምህም ነበረ ስትል የነበረው። ሌላኛው እንግዲህ አዲስ እንግዳ ሚጣዬ መታለይ ማለት ነው ቤት ውስጥ በተለይ ሜርሲን መጫወቻ እያደረገቻት አሻንጉሊት እያደረገቻት ትገኛለች። ሜርሲ እንግዲህ የመጣችው ሕፃን ልጅ ስላስቸገረቻት ያደረገችው ውሳኔ ከፎቅ ላይ ልጅቷን መወርወር ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ እንድትሆኑ በአክብሮት ጋብዛለሁ። ከድር ድራማ ምን ተማራችሁ? ቀጣዩን ክፍል ይዤላችሁ መጥቻለሁ። የሲፈን አይነ ወጥነት እንግዲህ እንደቀጠለ ነው። ገና እየቀሩኝ አሉ ነው ስትል የነበረው። ምን እያደረግሽ ነው ነበረ ሜርሲ፣ ምን እያደረግሽ ነው ነበር ስትላት የነበረው። ሜርሲም እንግዲህ አንቺ ራስሽን ልጠይቅሽ፣ አንቺ ምን እያደረግሽ ነው ስትላት የነበረው። እንግዲህ መረጃውን በድምጽ የተቀዳው ሪከርድ ካሰማቻት በኋላ የድንጋጤ ስሜት አይደለም የተሰማት። አንቺም ይሄንን እድል አትተሽ ነው እንጂ ከወይዘሮ ሰማን ጋር አንቺ ዘመድ ሳትሆኚ ጠላት ነሽ። እድሉን ብታገኚ፣ ጊዜውን ብታገኚ ይሄንን እኔ ያደረኩትን አንቺም ብትሆኚ መልሰሽ ታደርጊው ነበረ። ስላልተሳካልሽ ነው። ከኔ ምንድነው የምትፈልጊው? በዚህ እያስፈራራሽ ምን ልታደርጊ አስበሽ ነው ነበረ ስትላት የነበረው። አንቺ እንዳልሽው ሊሆን ይችላል፣ ግን አንቺ ማን እንደሆንሽ ማወቅ ፈልጋለሁ፣ ማንነትሽን እንድትነግሪኝ እፈልጋለሁ ነው ስትላት የነበረው። ሜርሲ እንግዲህ ማንነቴን ልነግርሽ አልችልም ብትላትም ለምን ማንነትሽን መናገር አለብሽ፣ ማንነትሽን ማወቅ አለብኝ ብላለች። እንግዲህ በስተመጨረሻም ማንነቷን ተናግራለች። እኔ የደልፊን ልጅ ነኝ፣ ደልፊን በሰራተኝነት እዚህ ሰማን ቤት ስታገለግል የነበረች የእሷ ልጅ ነኝ ብላለች። እናም ይሄ ጉዳይ እንግዲህ ከምንም በላይ ሜርሲንም አስጨንቋታል። እኔስ መኖር እፈልጋለሁ እባክሽ እያለቻት ትገኛለች። ብዙ አመት ነው መኖር የምፈልገው እያለች እንደ ተማጽኖ በሉት እንግዲህ እየተማጸነ ትገኛለች ማለት ይቻላል። ሜርሲም ደንግጣለች። ምንም አማራጭ የላትም። ብታቅባትም እንግዲህ ምንም ነገር ማለት አልቻለችም ዝም ከማለት ውጪ። ታዲያ እቤት ውስጥ የመጣችው ህፃኗ ልጅ ሜርሲን እየተከታተለች እየተጫወተችባት ትገኛለች። ጸጉሯን እንኳን ከላዋ ላይ ለማውለቅ ሙከራ እያደረገች ነበረ።
እንግዲህ እንደሚታወቀው የአብዛኛው ሴቶች ጸጉር አሁን ላይ አርቴፊሻል ነው እና እየጎታተተች ስትጫወትባት ነበረ። ይሄንን ሁሉ ታዲያ በማየት በጣም ነው ግራ የተጋባችው እውነት ለመናገር። ሲፈን አሁንም ማለቃቀሷን አልተወችም፣ እያለቃቀሰች ትገኛለች። የምታለቃቀስበት ምክንያት ደግሞ ምንድን ነው ካለን እንግዲህ አሁንም እንደተለመደው ወይዘሮ ሰማንን ስታታልል እና ስታጭበረብር እንደነበረ አሁንም እንግዲህ የማጭበርበር ስራዋን ጀምራለች። የሚሳካላት ከሆነ እንግዲህ ይሳካላታል፣ አይሳካላትም የሚለውን ያው የምናይ ይሆናል። ግን በጣም ተቀራርበን ነበረ። በጣም ነበር ከእሷ ጋር የተቀራረብ ነው። በብዙ ተቀራርበን ነበረ። የድርጅት ስራም እንደምሰራ ነግራኝ ነበረ። ነገር ግን እሷ በድንገት ሞተች። በድንገት ሞቷ በጣም አዝኛለሁ ነበረ ስትል የነበረው ያው ስታስመስል ነበረ እንደምናውቀው። አሁንም እዚችኛዋ ልብ ውስጥ ለመግባት ሙከራ እያደረገች ነበረ። ትሰሪያለሽ ግን ሜርሲን እንድታስወግጅልኝ ፈልጋለሁ ብላለች። እንግዲህ ሜርሲን እውነት ታስወግዳታለች ወይስ ምን ታደርጋለች የሚለውን ነገር ያው በቀጣይ አብረን የምናይ ነው የሚሆነው። እሷ ግን በእናቴ ሞት ላይ የተሳለቁትን እያንዳንዳቸውን አስወግዳቸዋለሁ ነበረ ስትል የነበረው። ጄሪንም ምን ብላታለች? የጠየቀቻት ነገር አለ። ከዚህ በኋላ እቅድሽ ምንድን ነው? ምን ለማድረግ አስበሻል? ቀጣዩ እቅድሽ ምንድን ነው ነው እንግዲህ እያለቻት የነበረው። ቀጣይ እቅዴ በሰርግ መሞሸር እፈልጋለሁ እያለች ትገኛለች። እንደዛ ከሆነ ሌሎቻቸውንም የምገልበት ቻንስና እድል አለኝ እንግዲህ በማለት አስባችሁታል። በቀለበቱ ፕሮግራም ላይ ነበረ እንደዛ አይነት ነገር ስታደርግ የነበረው። እናት ወይዘሮ ሰማንን እንግዲህ በቀለበቱ ማግስት ነው የገደለቻት የነበረው። አሁን ደግሞ የሰርጉን ሰርግ ከተደረገ እንግዲህ የሰርጉን ተገን አድርጋ ሌሎች የቀሩትን እገላለሁ እያለች ትገኛለች። ማንን እንደምትገል ልናውቅ አንችልም። ምን ይሆናል የሚለው በጣም አሳሳቢ ነው። በጥፋቷ እንደው በቃ የረካችሁላ ነው የምትመስለው እና ሰውን በመግደልም ይረካሉ የሚል ነገር አለ። ሌላኛው ቤት ውስጥ እንግዲህ ትንሿ ልጅ ስሟ ጠፍቶብኝ ነው። ቤሌንን በጣም ወዳታለች። ሰንደሬላ እያለች ነው የምትገኘው። በጣም ነው የወደደቻት። ጄሪን ባየቻት ሰዓት ታዲያ ወንድሜ ይቺ ደግሞ ማናት ነበር ስትል የነበረው። ያው ሚስቴ ናት አላለም። አዲስ እንግዳችን ናት የመጣች አዲስ እንግዳችን ናት ነው እንግዲህ ስትል ሲላት የነበረው። ሌላ ምንም አይነት ምላሽ አልሰጣትም። እንደዚህ በማለት ነው የመለሰላት እንጂ ሚስቴ ናት ሊል አልቻለም። አቶ አምነን እንግዲህ አሁንም ከራሱ ጋር እየተከራከረ ይገኛል። ከራሱ ጋር የሚከራከረው ክርክር ደግሞ እናቱ ያለችውን ነገር በማስታወስ ነው። ያው እናቱ ያለችው ነገር አለ። ልጄ ሁሌም ቢሆን እኔ የመረጥኩልህን ሚስት ብታገባ ጥሩ ህይወት ይኖርሃል፣ ጥሩ ትዳር ይኖርሃል፣ ጥሩ ለልጆችም አባት ትሆናለህ። በዛ ላይ ደግሞ እኔም ያንተን የልጅ ልጄን አይቼ ብሞት እንኳን ምንም ቅር አይለኝም የሚል እንግዲህ ብዙ ምክሮችን ስትመክረው ነበረ። ያንን ምክር እያስታወሰ በጣም ሀሳብ ውስጥ ሄዷል። ጄሪ ደግሞ ሌሊቱን ሙሉ ቤሌን ስትል ነው ያደርከው። እንዴ ይህችን ሴት ረስተህ እኔን የመንከባከብ ግዴታ አለብህ በማለት እንግዲህ ጥፊዋን ቀምሳለች። ግዴታዊ ማን ነው የሚያስገድደኝ ነበረ ሲላት የነበረው። እንዲህ የልጅህ እናት ስለሆንኩኝ ግዴታ ነው እኔን የማስገድድህ በማለት እንግዲህ እንደዚህ አይነት ነገር ስትናገር ነበረ። ግን በጥፊ መቷታል። በሚፈጠረው ነገር በጣም እያዘነች ትገኛለች።
በቀጣይ እንግዲህ ቀጣዩን ክፍል ወደ እናንተ እዚህ እስከምንመጣ ድረስ ቸር ሰንብቱ። ለዛሬ በዚህ አበቃለሁ። ስለነበረን ቆይታ አመሰግናለሁ። ቤተሰብ ያልሆናችሁ ቤተሰብ ሁኑ። ሀሳብ